ተነስተልኝ ኢትዮጵያ ውስጥ አሁን ባለው ተጨባጭ ሁኔታ የመንግስት ስልጣንን ማጽናት የሚፈልጉ ኃይሎች በህልውና አደጋ ውስጥ አለም ብለው ደግሞ መንግስትን ለመቀየር የሚፈልጉ ኃይሎች መካከል የሚደረግ የፖለቲካ ሪያሊቲን ኢትዮጵያ ውስጥ ያለው። ስለዚህ ካሁን በኋላ የምናያቸው ያንዳንዳቸው ሂደቶች ላይ ፖለቲካሊ ምን ማለት ናቸው የሚለውን ገጽታ ነው እንጂ የምንመለከተው የደግነትና የክፋት ጥያቄ አይደለም። ግልጽ የሆነ የስልጣን መተጋገል አለ። ስለዚህ አንዱ ወልቃይት ነው። የወልቃይት ፖለቲካን ምን ለማድረግ ነው የተፈለገው፣ በሌላስ ወገን ምን እያደረገ ነው የሚለው ዲቴል ሳይሆን ምንድነው ሪሊ ይሄ ውሳኔ ምንድነው፣ ፖለቲካሊ ምን ይባላል የሚለው እናያለን። ሌላው ምንድነው የአባይ ውሃን በተመለከተ ግብጽ በአባይና በቀይ ባህር ሆና ልክ እንደምታዩት የኛ ቴምብሌን ላይ እንግዲህ አልሲሲ ነው እንግዲህ በአባይ ወንዝና ቀይ ባህርን ያቋረጠን ያለው ሁለቱም እጆቼ ላይ ናቸው ያለን ያለው እንዴት እንደሆነ ባይገባንም ግን ይሄ ዲፕሎማሲያዊ ወጥመድ ነው ወይስ ፌር ፕሌይ ለመጫወት የግብጽና የአሜሪካ ሴራ ነው? ይሄ እናየዋለን። ሌላው ምንድነው የሶማሊያ በሚገርም ሁኔታ የሶማሌ አየር ኃይል ትንሳኤው ተቃርቧል እየተባለ ነው። እንዴት እሱ እንመለከታለን። ፈንታሌዎች ነን፣ አብራችሁ ነው። አንድ ነጥብ እናንሳ። የፌዴሬሽን ምክር ቤት ምርጫ ቦርድን በማዘዝ ከአንድ ወር በፊት በተለይ ምዕራብ ትግራይን በተመለከተ አንድ ወደዚህ ደቡብ ትግራይን በተመለከተ ያሉ ወረዳዎች ላይ ሁሉም በትግራይ ክልል የምርጫ ጣቢያ ይከናወናሉ የሚል መረጃ ለቆ ነበር። አሁን ደግሞ እሱ ሪቨርስ ተደርጎ የህዝብ ተወካዮች ምክር ቤት ምርጫ የሚካሄድ ይሁንና ሌሎቹን ደግሞ አስፈላጊ በሆነ ጊዜ ሁኔታዎች ሲያመቹ በህገ መንግስቱ መሰረት እንመለከታለን የሚል ይዘት ያለው መረጃ ተሰራጭቷል። የኛ ፖይንት እሱ አይደለም። እዚህ ውስጥ ያለው በግራና በቀኝ ያሉት የፖለቲካ ኃይሎች የመተጋጋያው ነጥብ ላይ ምንድነው ያለው? ምንድነው የሚባለው ራሱ? ይሄን ምን ብለናል እኛ? አንድ ሽብልቅ ፍለጋ ብለናል። በፖለቲካል ሳይንስ ሽብልቅ ፍለጋ ምን ማለት ነው? ሁለተኛው ደግሞ ምንየው ምንድነው ያለቀለት እውነት የመጫን ፖለቲካ። በዚህ ጉዳይ ላይ በህዳሴው ግድብ ድርድር ላይ ይሄን ዲፕሎማሲ ተከትለን ተሳክቶልናል። ስለዚህ እነዚህ ሁለቱ ምን ማለት ናቸው ከሚላውን ስንነሳ የመጀመሪያውን እዚህ ጋር እንውሰድና የመጀመሪያውን ነጥብ ስንወስድ በፖለቲካል ሳይንስ ፈልክረም ፖይንት የሚሉታል። ዋና ጽንሰ ሐሳቡ የተወሰደው ከየት ነው? ከፊዚክስ የተወሰደ ነው። በጣም በቀላል ቋንቋ እጅግ ግዙፍ የሆኑ ፖለቲካዊ ለውጦች የሚወሰኑበትን ያንን አንገብጋቢ ወሳኝ ፖይንት ማግኘት ማለት ነው። ልክ ፊዚክስ ላይ እንዳለው ማለት እሷን ፖይንት ማግኘት ነው። በዚህ በነገራችን ላይ CIA በጣም የተካነበት ነው ይባላል። እያንዳንዱ ሀገር መች እንደሚፈርስ ያውቃሉ። እያንዳንዱ ሀገር ላይ መች ጣልቃ መግባት እንደሚገባቸው ያውቃሉ ይባላሉ። አብዛኛው ዕውቀታቸው የሚመሰረተው በዛው ባገሩ ልጆች በሚጠኑ ጥናቶች መሰረት መነሻ ሆን ተብሎ የሚቀጠሩ አሉ። እነሱ በሚያመጣቸው የሪሰርች ሁኔታዎች ላይ እቺ ሀገር የትኛው ቦታ ነው ስስ ብልት ያላት፣ የቷን ብነካ ነው አጠቃላይ ለውጥ ልናመጣ የምንችለው፣ ወይም የተቀጣጠለን ለውጥ ሪቨርስ ለማድረግ የቶቹ ፖይንቶች ነው የሚነኩት ነው the fulcrum point የሚባለው በዚህኛው በፖለቲካ ሳይንሱ ፊዚክሱ ሲመጣ ማለት ነው። በፊዚክስ ህግ እንደምናውቀው አንድ ከባድ በሊቨር ለማንሳት ማለት ነው ነገር የሚያርፍበት ቋሚ ነጥብ ምን ይባላል? ፈልክረም ይባላል። በጣም አስፈላጊ ማለት ነው። በፖለቲካ ውስጥም ጥቂት ሰዎች አንዲት ተቋም ትልቅ ሀገራዊ ለውጥ ለማምጣት እንደ ሚዛን ነጥብ ሊያገለግል ይችላል። ለውጡ ሁለት አይነት ነው። አጥፊም ሊሆን ይችላል፣ አልሚም ሊሆን ይችላል። ግን
ያችን በዛች ሀገር ላይ ያችን ፈልክረም ፖይንት ፒክ አድርጎ የማንሳት ጉዳይ ነው። አሁን በፖለቲካ ውስጥ የፈልክረም መገለጫዎች ምንድናቸው ብለን ስናይ አንደኛው ተቋማዊ ሚዛን ይሉታል። ምን ማለት ነው? ለምሳሌ በአንድ ሀገር ውስጥ በገዢ ፓርቲና በተቋሚ መካከል ከፍተኛ ፉክክር ባለበት ወቅት የበላይ ፍርድ ቤት ወይም የምርጫ ቦርድ የሚሰጠው ውሳኔ የሀገሪቷን የቀጣይ ዓመት ጉዞ የሚወስን ፈልክረም ፖይንት ይሆናል ማለት ክሊር ያ። ሁለተኛው ስትራቴጂካዊ ግዛቶች ላይ ምን ማለት ነው? በጦርነት ወይም በዲፕሎማሲ ውዝግብ ወቅት አንድን ትንሽ ከተማ ወይም የወደብ መስመር ትችላለች መቆጣጠር የጠቅላላ ድርድር አቅጣጫን ሊቀይረው ይችላል ተብሎ ይወሰዳል ከስትራቴጂክ ግዛቶች አንፃር። ለምሳሌ በቀላሉ በኢትዮጵያ ፖለቲካ ውስጥ ውሰዱት። ወልቃይት ወይም የቀይ ባህር በር ጉዳይ አሁን እንደ ሚዛን ነጥብ እየታየ ነው። in real ኢትዮጵያን ተጨባጭ ፖለቲክስ ውስጥ ያለው that is a fulcrum point። ሌላው ምንድነው? ቁልፍ ግለሰቦች በፓርላማ ውስጥ ሁለት ትልልቅ ቡድኖች ለምሳሌ እኩል ድምጽ ሲኖራቸው ምን ይደረጋል? በመካከላቸው ያለች አንዲት ትንሽ ፓርቲ ወይም ገለልተኛ ግለሰብ የሚሰጠው ድምጽ የሀገሪቷን መሪ የምትመርጥበት አጋጣሚ ምን ይባላል? that is a fulcrum point። ብዙ ጊዜ ይሄ ቤንጃሚን ኔታንያሁ በዚህ ይታወቃል። በጣም ተፎካካሪዎቻቸው ሲበዙ ቀኝ አክራሪዎች አሉ ሁሉ ጊዜ ትንሽ ወንበር የሚቆጣጠሩ። የነዛ ቀኝ አክራሪዎች ወንበር የሚገርማችሁ መጨመርና መቀነስ የአንድን ጠቅላይ ሚኒስትር በእስራኤል ውስጥ ሆኖ የመቀጠል ሁኔታ ይወስናል ማለት ነው። ስለዚህ በዚህ መልኩ ነው አሁን እየታየ ያለው። ይሄ ለገዢውም ፓርቲ የሚሆን ለተቃዋሚ የሚሰራ ነው። ሁለተኛው ፈልክረም ፖይንት ለምንድን ነው ወሳኝ የሚሆነው የሚለውን ነጥብ እንውሰድ። አንደኛ ተመጣጣኝ ያልሆነ ተጽዕኖ ምን ማለት ነው? ነጥቡ በራሱ ትንሽ ቢሆንም የሚያሰፍረው ውጤት ግን እጅግ ግዙፍ ሊሆን ይችላል። ሲምፕል ትመስላለች ግን ሚናዋ ተጽዕኖዋ በጣም የገዘፈ ሊሆን ይችላል። ሌላው ምንድነው? ለውጥ አምጭነት the fulcrum point ምንድነች? ያ ነጥብ ከተነካ ይላል ወይም አቋሙን ከቀየረ ጠቅላይ ወይም ጠቅላላ የኃይል ሚዛኑ ባላንስ ኦፍ ፓወር ባንዴ ይናጋል። ስለዚህ ያቺ ፈልክረም ፖይንት ስልጣኑን በሚያጸናና ኖ የህሉና ጥያቄ አለኝ ስርዓት መቀየር አለብኝ በሚል መካከል የሚፈለጉ ፖይንቶች ናቸው። አሁን የደግነት የክፋት ጥያቄ አይደለም። it's a clear power struggle ነው። ፓወር ስትረግሉ እንዴት ተወለደ? ማን ነው ፍትሃዊ ጥያቄ ያለው? ማን ነው ፍትሃዊ ያለው ነው የሚባለው? እሱ ብዙ ታሪክ አለ። የዚህ ፖይንት ግን አይደለም። አሁን ኢትዮጵያ ውስጥ ካለው ተጨባጭ ሁኔታ ብናየው በኢትዮጵያ ወቅታዊ ሁኔታ አሁን ባለፉት ቀናት ያነሳናቸው የምርጫ ክልል ጉዳይን ብንወስድ የፕሪቶሪያ ስምምነት አተገባበር ላይ እንደ አንድ ፈልክረም ፖይንት ነው። that was a fulcrum point። በአንዳንዶቹ አጠቃላይ ኢትዮጵያን ፖለቲካል ላንድስኬፕ የቀየረው ፕሪቶሪያ ስምምነት ነው ብሎ የሚያምኑት እሱ እንደ አንድ ፈልክረም ፖይንት የሚወስዱ አሉ። ሌሎቹስ አጠቃላይ የህልውናችን የተናጋው በፕሪቶሪያ ስምምነት ነው ብሎ የሚያምኑ አሉ። ፐርስፔክቲቭ በዛ ጉዳይ ላይ አታየት ሊለያይ ይችላል። ምክንያቱም በዚህ ነጥብ ላይ የሚወሰነው ውሳኔ ስምምነቱ እንዲቀጥል ወይም አዲስ ግጭት እንዲያመራ ማድረግ አቅም አለው። ፕሪቶሪያ ስምምነት እንደ አንድ ፈልክረም ፖይንት ስናየው ካለቀ አንድ ነው፣ ካላለቀ ደግሞ አዲስ ምን ጦርነት ሊወልድ የሚችልበት እድል አለ። that is a fulcrum point ምንለው ማለት ነው። ስለዚህ ምርጫውን የምንመለከተው የወልቃይት ጉዳይን የምንመለከተው አንዱ በዚህ ነው። በአማርኛው ምንባል ሽብልቅ ይባላል። ሽብልቃውን አንድ ነገር እንደዚህ ለመዘወር ውስጥ ምን ሰንገው ነገር ነው አይደለም? that the fulcrum point የሽብልቅ ፖለቲካ ማለት ፖይንቷን ፈልጎ ያችን የለውጥ አካል ማድረግ ለውጡ ወደፊትም ወደ ኋላም ሊሆን ይችላል፣ ቶታል ሊጠፋ ይችላል። ስለዚህ አንዱ እኛ ያየንበት ወይም ልታዩት የሚገባው ነገር በዚህ መልኩ ነው። ሁለተኛው ጋር ስናልፍ
እዚህ ላይ የሚመጣው ምንድነው? ያለቀ ምንድን ያልነው እውነታን የመጫን ፖለቲካ ጭርስ አድርጎ ማለት ነው። ይሄ ምን ማለት ነው? ያለቀ ፖለቲካ የሚባለው ነገር ምን ማለት ነው? አሁን ይሄ ከፈረንሳይ የመጣ ቃል አለ። ፖለቲክስ ኦፍ ዘ ፌት አኮምፕላይ ሚል ወይም አኮምፕሊ ሚል የፈረንሳይ ጋር የመጣ ነው። ያለቀን እውነት የመፍጠር ፖለቲካ ይሉታል ፈረንሳዮቹ። ይሄ ምንድነው? የኢትዮጵያን ፌደራላዊ ተቋማት የትግራይ ምርጫ ክልል በትግራይ ክልል አስተዳደራዊ ቁጥጥር ስር እንዳይሆን ያደረገው ውሳኔ ምንድነው? አሁን የራይትና የሮንግ ጉዳይ አይደለም። ምን ይሉታል? ይሄ ያለቀን እውነት ፈጥረ መከራከር፣ ያለቀ እውነታውን ተቀብሎ በውጤቱ የሚደራደር ወይ የሚበሳጭ ወይ ወደ ሌላ ትግል የምትነዳው ሰው የማድረግ ጉዳይ ነው። ይሄ ያለቀ እውነት ለምንድን ነው የሚፈጠረው ማለት ሰዎችን ማለማመድ ነው። የተፈበረከውን እውነት ሰዎች ኖርማላይዝ እያደረጉት እንዲሄዱ እንደዛ ነው እንደያሉ እንዲቀጥሉ የሚደረግበት ሂደት ነው እና በጣም ከባድ ነው፣ ግን ዓላማ አለው። እንደዚህ አይነት ውሳኔዎች ሲወሰኑ ዓላማ አለው። ምንድነው ዓላማው ካልን ምንድን ብለናል? ያለቀ እውነታን የመፍጠር ፖለቲካ ዋና ዓላማውን በፖለቲካና በዲፕሎማሲው ዓለም በነገራችን ላይ በብዛት የሚዘወተር ነው። እኛ አንድ ህዳሴን ግድብ በተመለከተ በኋላ በምሳሌ ያሳያቸዋል። በጣም ሰክሰስፉል የሆኑበት ነው። ወልቃይት ላይ ይሰራል አላቀም። ምክንያቱም መሬት ያለው እውነታና ተጫዋቾቹ ባላቸው የፖለቲካ ብልጠት ላይ ቼዝ የሚወሰን ስለሆነ እሱን እዚህ ጋር በአራት ነጥብ ማስቀመጥ አይቻልም። ግን ትርጉሙ ዝም ብለን በደፈናው ስንወስደው ቅድም እንዳልኳችሁ ይሄ የፈረንሳይ ቃል ነው። ቀድሞ የተከናወነም ያለቀለት ድርጊት ማሳየት ነው። በፖለቲካ ውስጥ ግን አንድ አካል መንግስት ወይም ቡድን ምን እንደሚያደርገው አስቀድሞ ሳይመክር ሳይደራደር ወይም ፍቃድ ሳይጠይቅ አንድ እርምጃ በድንገት ይወስዳል ተነስቶ። ፖለቲካው እንደዛ ነው። እርምጃው ከተወሰደ በኋላ ግን ሁኔታው ወደ ነበረበት ለመመለስ የማይቻል ወይም እጅግ አስቸጋሪ ስለሚሆን አንዴ ከተወሰነ በኋላ ማለት ሪቨርስ ለማድረግ አስቸጋሪ ስለሚሆን ተቀናቃኞች ወይም ሌሎች ወገኖች ሁኔታውን እንደ እውነታ ተቀብለው እንዲኖሩ ማስገደጃ ነው። እንግዲህ ይሄ የተቀናቃኙ አቅም ጉልበት የተጣለበትን ውሳኔ የመቀልበስ ደረጃና አቅም ላይ የሚወሰን ነው። ዋናው ዓላማው ግን ምንድነው? እንዲቀበሉ ያን ሁኔታ የማስገደጃ መንገድ ነው። ስለተወሰነ ይቀበላሉ አይቀበሉም እሱ ሌላ ጉዳይ ነው። ባህሪያቶቹ መገለጫዎቹ ምንድናቸው ካልን አንድ ወገን በጋራ መግባባት ሳይሆን በአንድ ወገን ውሳኔ ብቻ ፈጥኖ ይወስናል። ይሄ ምንድነው ያለው? አሁን ያለቀ እውነት፣ ያለቀ ድርጊት፣ ያለቀ ተግባር የመፈጸምን የዲፕሎማሲ አንዱ መንገድ ነው በነገራችን ላይ። ሁለተኛው መደራደሪያን ማጥፋት ነው። ዋና ባህሪው መገለጫው ተቃዋሚ ወገኖች ይህ ይደረግ ወይስ አይደረግ ብለው ከመከራከራቸው በፊት ድርጊቱ ተፈጽሞ ስለሚገኝ ድርድሩ የሚሆነው ድርጊቱ ከተፈጸመ በኋላ ስላለው ውጤት እንጂ ስለ ድርጊቱ አስፈላጊነት አይደለም። አስቡት፣ ምን ማለት ነው? ድርድሩ የሚሆነው ድርጊቱ ከተፈጸመ በኋላ ስላለው ውጤት እንጂ ስለ ድርጊቱ አስፈላጊነት አይደለም። ይሄ አንዱ መሄጃ መንገድ ነው። ሌላው ጉልበትን መጠቀም ነው። ብዙ ጊዜ ወታደራዊ ኃይልን ወይም አስተዳደራዊ ስልጣንን በመጠቀም መሬት ላይ ያለ አዲስ እውነታ መፍጠርን ይጠይቃል። እነዚህ ሶስት መገለጫዎቹ ናቸው። ለምሳሌ በዚህ ጥሩ ምሳሌ እናንሳ። በደንብ ይሄን ክሊር ለማድረግ እናንሳ። ለምሳሌ በግዛት ዙሪያ አንድ ሀገር አከራካሪ የሆነ መሬት በኃይል ትወራለች። ለምሳሌ ከዚያም ወታደሮቿን ታሰፍራለች፣ የራሷን መታወቂያ ትሰጣለች፣ የራሷን አስተዳደር ታቋቁማለች። ዓለም አቀፉ ማህበረሰብ እንዲወጡ ቢጠይቅም ያን ሀገር አሁን እኮ እዛ ያሉት የኔ ዜጎች ናቸው፣ አስተዳደሩም የኔ ነው፣
ያለቀለት ጉዳይ ነው በማለት ሁኔታውን እንዲቀበሉ ታደርጋለች። ፑሽ የማድረጊያ ጉዳይ ነው። ልዩነቱ ምንድነው? ይሄን ሪቨርስ ያደርጋሉ ያ ተቀናቃኝ ኃይል ነው። ይሄ በግዛት ዙሪያ ነው። በአስተዳደር ዙሪያ እንመልከተው። ከላይ እንግዲህ ቅድም ስለ ፌደራል መንግስትና የህልውና አደጋ ገጥሞናል በሚሉ ተቀናቃኝ ኃይሎች መካከል የሚደረግ መሬት ላይ የወረደ ፖለቲካም ጦርነትም አለ። ይሄ የሚካድ አይደለም። ግን የፌደራል መንግስት አንድን የምርጫ ክልል ከአንድ ክልል አውጥቶ በሌላ ስር መመደብ ካስተዳደር ስናየው ህገ መንግስታዊ ነው ወይስ አይደለም የሚል ክርክር ሳይጠናቀቅ ምን ይሆናል? አስተዳደሩን መሬት ላይ በማቋቋም የወደፊት የህግ ውጤቱን አስቀድሞ የመወሰን ስልት ነው። ፖይንቱ ይሄ ነው። ይሄን ቀድሞ የተወሰነን ጉዳይ ማጠፍ መቀልበስ የሚችል ተቋሚ ወይስ የተደራጀ ኃይል አለ የሚለው ሌላ ጉዳይ ሆኖ እንደተጠበቀ ሆኖ ፖይንቱ ግን ይሄ ነው። ኦኬ፣ በዚህ መልኩ ካየነው ስትራቴጂክ የሆነው ጠቀሜታ ይሄን አማራጭ ለመከተል ምንድነው? ምን ስትራቴጂክ ግብ ለማምጣት ነው ወይ ሰዎች ይሄን ለምን ይመርጡታል የሚለውን ስንመለከት ዋና ፖይንት ድርድር ማስቀረት ነው። ድርድር ረጅም ጊዜ ስለሚወስድ ውጤቱ ስለማይታወቅ ድርጊቱ ፈጽሞ እውነታው ይህ ነው ብሎ መገኘት አቋምን ያጠናክራል። ወይም የያዙትን ይዞ ማልቀስ እንደማለት ነው። ከዛስ የመደራደር ባርጌኒንግ ፓወር ይጨምራል ተብሎ እሳቤ ይወሰዳል። ሌላው ዋናው ስትራቴጂክ ዓላማው የሚቀናቀነውን ተቋሚውን የውሳኔው የሚቃወመውን ኃይል ግራ ማጋባት ነው። በነገራችን ላይ ኢትስ ኤ ክሊር ፖለቲካል ሳይንስ። በዛ ተማምነን እያወራን ማንም ሰው ሪፈር ማድረግ ይችላል። ተቋሚ ወገን ድርጊቱን ለመቀልበስ ጦርነት ውስጥ መግባት ወይም ከፍተኛ ዋጋ መክፈል እንዳለበት እንዲሰማው በማድረግ ተስፋ እንዲቆርጥ ማድረግ ነው። ይሄ ተወስኗል፣ ይሄን ሪቨርስ ማድረግ ከባድ ነው፣ ይሄን ሪቨርስ ለማድረግ ከፍተኛ መስዋዕትነት ስለሚያስከፍለኝ አስቦ ደክሞት ቢቀርብኝስ የሚል ደካማ ተቀናቃኝ ኃይል እወልዳለሁ የሚል አንዱ የስትራቴጂው አካሄድ ነው ማለት። ስለዚህ እዚህ ላይ አሁን ስንመጣ ባጭሩ ምን ማለት ነው? ያለቀለት እውነት ማለት ሌላን ወገን ሳይዘጋጅ ወይም ሳይስማማ አንድ ነገር ሰርቶ መጨረስና አሁን ምን ታመጣለህ ወይም ከእንግዲህ እውነታው ይህ ስለሆነ ከዚህ ተነስተ እንነጋገር፣ ተሰምሯል፣ አለቀ እንደማለት ነው። ይሄ ጉዳይ በኢትዮጵያን ፖለቲካ ውስጥ በተለያዩ ጊዜያት እንደ ዋና መሳሪያ ሲያገለግል ቆይቷል። ይሄ ብዙ ነገር ማቅረብ እንችላለን። በደንብ እንዲገባን ግን የምርጫ አስተዳደር ወሰኖችን ከመሄዳችን በፊት የክልል አወቃቀሮችን ከማየታችን በፊት የታላቁ ህዳሴ ግድብ ዲፕሎማሲ እንዴት ነው የተመራው? የዲፕሎማሲ አንዱ ቱል ነው። ለምሳሌ ኢትዮጵያ ግድቡን በምትሞላበት ወቅት ይህንን ስልት በዲፕሎማሲ ረገድ ተጠቅማ ውጤታማ ሆናለች። ምን ማለት ነው? እርምጃው ምንድን ነው? ከግብፅና ሱዳን ጋር የሚደረግ ወይ የተደረገው ድርድር ስምምነት ላይ ሳይደርስ ኢትዮጵያ በየዓመቱ የውሃ ሙሌት መሙላት ማካሄዷን። ይሄ በነገራችን ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በህዳሴው ግድብ ካላቸው አንዱ በጣም ኮንትሪቢዩሽን የሚባለው በ2015 ካርቱም ላይ የሁሉም መርህ ስምምነት ላይ በሚባለው ላይ የትኛውንም ድርድር ብናረግ ግን የህዳሴን ግድብ ግንባታና ውሃ ሙሌትን አቁመን አይደለም የሚልም መቆለፊያ ማስቀመጣቸው በውጤታማነት እንድንሄድ አድርጎናል። የእሳቸው አመራር ነው፣ ፖለቲካ አመራር ነው። በጣም ጽድት ያሉ እነ ኢንጂነር ስለሽን የመሰሉ ኢንጂነር ጌዲዮን እነ ዶክተር ያዕቆብ የመሳሰሉ ስማቸውን ያልጠራዋቸውም ካሉ በእነሱ አንደርስታንድ ይደረግልኝና በእንደነዚህ አይነት ተደራዳሪዎች የመጣው አንዱ ምንድን ይሄ ዲፕሎማሲ መንገድ ነው። ያለቀ እውነት መሬት ላይ ፈጥራ መገኘት፣
ከዛ በውጤቱ ነው የምትደራደረው። ከዛ ምን አደረጉ? ውጤቱ ምን አለ? ውሃውን ይሙላ ወይስ አይሙላ ከሚለው ወደ ምን ቀየሩት? ከተሞላ በኋላ ውሃውን እንዴት ነው የምንጠቀመው? እንዴ የቅኝ ግዛት ውሃ ይደርሰናል? እሺ ድርቅ ሲሆን ምን እንሆናለን? የተራዘመ ድርቅ ሲሆን ምን እንሆናለን? ወደሚል ጨዋታው ተቀየረ ማለት ነው። ለምን? የህዳሴው ግድብ የቆመ እውነት ነው። ወደ ፓወር አመንጭተናል፣ ውሃ ለቀናል። ከዚህ በኋላ ውሃን ስለመሙላት አለመሙላት ሳይሆን ግብጾችና ሱዳን የሚጠይቁት በኋላ እናያለን። ዶናልድ ትራምፕ እንደ ሽማግሌ የመጡት አጠቃቀሙንና ከዛ በኋላ በአባይ ላይ ስለሚደረጉ ልማቶችን ነው ማለት ነው። ለምን? መሬት ላይ ያለቀውን ሰርተን ድርድሩን ስለጀመረን ማለት ነው። ይሄ በጣም ክሊር ኤግዛምፕል ይመስለኛልና ስለዚህ ምን ሆነ? ግድቡ ተሞልቶ የኤሌክትሪክ ኃይል ማመንጨት መጀመሩና ዓለም አቀፍ ማህበረሰብ ሁኔታውን እንደ ምን አየው? ያለቀ እውነት፣ የቆመ እውነት ሆነ ማለት ነው። ስለዚህ ቆሟል። ምን ላድርግ ነው? ዶናልድ ትራምፕ በፈንጂ ምናምን ታፈነዳቸዋለች አሉ። ያኔ ተሞክሯ ያለቀ እውነት ነው። የተያዘው ውሃ ያ በፖቴንሻል ኢነርጂ የቆመ ውሃ ሲለቀቅ በውሃ በሚሄደው ግፊት ማለት ነው ካርቱምንም በተወሰነ እዛው አስዋን ግድብ ላይ ያለውን ውሃ ሞልቶ ቢያንስ ከ10 እስከ 30 ሜትር የሚፈስ ውሃ ካይሮ ላይ ወክ የሚያረው ወጣት ላይ ኖር ይችላል። ኦልሬዲ አሁን ለምንድን የህዳሴው ግድብ ራሱን ለመከላከል ታጥቋል። ያ መሬት ላይ ያለቀ እውነት ነው የሚባለው ለዛ ነው። የማይመቱት ለኛ አይደለም ለራሳቸው። ስለዚህ ይሄ ነው። ሌላ ተጨማሪ እዚህ ላይ እንይካልን የምርጫ ክልልና የአስተዳደር ወሰኖችን አሁን የተፈጸመው ነው። በቅርቡ ትግራይ ምርጫ ክልል ላይ የታየው እርምጃ የዚህ ስልት ቀጥተኛ ማሳያ አድርገን መውሰድ እንችላለን። እርምጃው ምንድን ነው? አሁን የወሰዱት የፌዴሬሽን አፈ ጉባኤ ማን ነው አገኘው? ህገ መንግስታዊ ክርክሩ አልተቋጨም። የፌዴራል ተቋሞች የምርጫ ክልሎች ከአንድ ክልል አስተዳደር ማውጣት ስልጣንም የለም። ህገ መንግስታዊ ውሳኔ ካልተወሰነ የመጀመሪያው ባለበት ግዛት ነው። ግን እሱ አይደለም፣ ቅድም እንዳልኳችሁ ነው። ያለቀውን ሰርተን እናንሳው ነው። ቀጥሎስ ዓላማው ምንድን ነው? ይሄ ውሳኔ ለምን ተወሰነ? አሁን ከመጣንበት የፖለቲካል ሳይንስ ጭብጥ ስናየው ምንድን ነው? ወደፊት ስለ ግዛቱ በባለቤትነት ለሚደረግ ድርድር መሬት ላይ ያለውን አስተዳደራዊ ሁኔታ እንደ መከራከሪያ ነጥብ ለመጠቀም ነው። ህዝብ ተወካዮች ምክር ቤት አሉ እንትሚሉ እዚህ ተወላጆች ናቸው፣ አስተዳደሩ አለ፣ ምን አርጉ ነው የሚል የባርጌኒንግ አንድ እርምጃ የሄደ ጉዳይ ላይ ይዞ መቀመጥ ነው። የህዝብ ተወካዮች ምክር ቤት ደግሞ ሲሆን ሌላ ሊሆን ይችላል። አሁን እኮ እያስተዳደርን ነው ትባላለ። ቀጥሎ ህዝቡ በእኛ ስር ነው የመረጠው የሚል ቃል ይከተላል። ስለዚህ ክርክሩ የይዞታ ባለቤትነት ሳይሆን መሬት ላይ ባለው ሁኔታ እናውራ የሚል ነው። ይሄ ሆን ተብሎ የተደረገ እንጂ ይሄ ማለት የማዘንና ያለማዘን ጉዳይ አይደለም። እንዴት ራሴን ስልጣኔን አጸናለሁ የሚል አካል አለ። ኖ የሉና ጉዳይ ላይ ስርዓት ለውጥ አለን ብሎ የሚፈልግ ኃይል አለ። ይሄ ሪል ያለው መሬት ላይ ባለው ፖለቲካ ላይ በየትኛው በኩል በሄድ የተለየ ፖለቲካ አድቫንቴጅ አገኘና ራሴን አጸናለሁ ብሎ ሊያስብ ይችላል። የማሰቡ ጉዳይ የክፋትና የደግነት ጉዳይ that is real politics። ሌላው እዚህ ጋር ማየት እንችላለን። የክልል አወቃቀሮች ለምሳሌ የደቡብ ኢትዮጵያ ክልሎች ምስረታ ላይ ምን እንደተደረገው አዳዲስ ክልሎች ሲመሰረቱ የሚታየው አንዳንድ አስተዳዳሪ የአስተዳደር ሁኔታዎች ይታያሉ። እርምጃው ምንድነው? ህዝበ ውሳኔ ከመደረጉ በፊት ምንድነው? የመንግስት መዋቅሮችን ማፍረስና አዳዲስ ቢሮዎች አስቀድሞ መክፈት ነው። ከዛስ ህዝበ ውሳኔ ሰጣ አልሰጠ ኦልሬዲ ቢሮ ተከፍቷል። አንዱ ከተማ ስብሰባ ያደርጋል፣ አንዱ ከተማ ኢኮኖሚ ከተማ ሆኗል። ከዛ ሪፍረንደም ትባላለ። ሰጠህም አልሰጠም ውጤቱን እያወቅ ነው የምትሰጠው ማለት ነው። ይሄ ያለቀውነስ ዓላማው ምንድነው? ህዝቡ ድምጽ ከመስጠቱ በፊት ውጤቱ ምን ሊሆን እንደሚችል መሬት ላይ በማሳየት ላይ ሌላ አማራጭ እንዳይኖር ማድረግ ነው። ይሄን ትግራይ ላይ በ2013 የትግራይ ምርጫ ላይ በህዝባዊ ወያኔ ሓርነት ትግራይ የሚመራው የክልሉ መንግስት ይሄንም እንደ አማራጭ ተጠቅሞ ነበር። ምን ማለት ነው? የትግራይ ክልል የፌደራል መንግስት ምርጫ ለማራዘም የወሰነበትን ውሳኔ ወደ ጎን በመተው ምርጫ ማካሄዱ ምንድነው? ይሄ
አንዱ ስልት ነው። ያለቀ እውነት ፈጥረህ እጅን ይዘህ ትደራደራለህ። ምን እንደተደረገው የፌዴራል መንግስቱ ህገወጥ ነው እያለ ኮቪድ አለ ይራዘማል እያለ ኖ ክልሉ ምርጫውን አካሂዶ ህዝብ መርጦናል። አሁን ያለቀለት እውነት ላይ ነን። የትግራይ ክልል ወይም የትግራይ ህዝብ ወኪሎች ነን። ስለዚህ በዚህ እውነት ላይ ነው የምትደራደረን የሚለው አለመስማማት ምን ወለደ? ቅድምም ብያቸዋል። አንዱ ጦርነት ነው የሚወልደው። ግዙፍ ጦርነት 1 ሚሊዮን ቀርጥፈን የበላንበት 26 ቢሊዮን የአሜሪካ ዶላር አይናችን እያየ ያጣንበት ዓለም በእኛ ፖለቲካ የተሳቀቀበት የተጠየፈበት እውነታ ላይ ሀገራችን አድርሰናል። ዳቲዝ አንዱ ነው። ምንድነው የማይገመቱ ውጤቶች ይመጣሉ። አንዳንድ ጊዜ ሲምፕል ክላሽ ይመስላል፣ ስታየው ግን ግዙፍ የቀውስ ባህር ይሆናል ማለት። እዚህ ላይ አሁን የዚህ ስልት አደገኛነት ምንድን ነው? አሁን ይሄን ሁሉ አወራን፣ ግን ስልቱ ምን አይነት አደገኛነት ያልተጠበቁ አውትካሞች ሊያመጣ ይችላል? ለግጭት መጋበዝን ያመጣል። አንዱ ወገን ያለ ስምምነት ያለቀለት እውነት ነው ሲፈጥር፣ ሌላ ወገን ይህን ለመቀልበስ ብቸኛው አማራጭ ኃይል ነው ብሎ ያምናል። ከግጭት ወደ ግዙፍ ጦርነት የመዋለድ ዕድሉ ሰፊ ነው። ሌላው ምንድነው? ተአማኒነት ማጣት። ለምን በጠረጴዛ ዙሪያ የሚደረጉ ውይይቶች፣ ድርድሮች ለይስሙላ ብቻ እንዲመስሉ የሚደረጉ እንጂ ምንም ፋይዳ የለው። ምክንያቱም ተደራደርን አልተደራደርን ያለቀ እውነት የሚሰራ መንግስት አለ ብሎ ሊያምኑ ይችላሉ። ስለዚህ በዚህ መልኩ የሚፈጠር ነው። አንዳንድ ጊዜ ምን ይባላል? በናኦም ቾምስኪ the political economy of mass media ላይ ማኑፋክቸሪንግ ኮንሰንት የሚለው ነገር አለ። አንድን ነገር ፈብሪኮ የህዝብን ፍቃድ ማግኘት ወይም አንድን ነገር ፈብሪኮ ለዛ የተሰየመን ስያሜ ህዝብ ቅቡል እንዲያደርገው። ለምሳሌ ጁንታ የስፔን ቃል ነው። ከወታደራዊ መንግስት ስር ያለ ፈንቅሎ የሚቀመጥበትን ወንበር በሲቪል ለተቃወመ ጁንታ ብለህ ካስቀመጥከው በኋላ በደንብ በሚዲያ ደብድበህ ዲስከሽን አድርገህ ጁንታ ሲባል ያ ዋናው ቃል ይጠፋና ማኑፋክቸር የተደረገው ያ ታፔላ የተለጠፈለት ፖለቲከኛና ህዝብ ይሆናል ማለት። በዚህ ደግሞ ምን ይባላል? ማኑፋክቸሪንግ ፋክትስ ኦን ዘ ግራውንድ ይባላል። ፈንታሌዎች ነን። የመጀመሪያ ፕሮግራማችን በዚህ ይጠናቀቃል። ቀጥለን ወዴት ነው የምንሄደው? ፈንታሌዎች ነን። አብራችሁን ሁኑ። ወደ አልሲሲ እንሻገር። የአባይ ውሃ ወይስ ባህር ነው ግብጽ የምትፈልገው? ይህ ፍላጎቷ የግብጽ አዲስ ዲፕሎማሲያዊ ወጥመድ ነው። አንድ የትራምፕ ጣልቃ ገብነትስ ምን ያህል ያስፈልጋል የሚለው ይሄ እንግዲህ ናሽናል የተባለ ጋዜጣ የዘገበው ነው። በነገራችን ላይ ይሄ ናሽናል የተባለው ጋዜጣ የዘገበው ነው። ምንድነው? ግብጽ ኢትዮጵያ በውሃ ጉዳይ በናይል ጉዳይ የያዘችውን መታለዝብ ከሆነ እኔ የኢትዮጵያ መንግስትና ህዝብ የባህር በር እንዲያገኙ እተባበራለሁ አለች። ስንገለብጠው እንዳያገኙም የማድረግ አቅም አለኝ ነው። ይህ አቅሟ ከየት የመጣና የተወለደ ነው የሚል ነው። ምክንያቱም የህዳሴውን ግድብ የያዘ የገነባ መንግስትና ህዝብ ነው የመደራደር አፐር ሃንድ ያለው። ግብጽ ግን የዚህን ግድብ ጉዳይ በጀርባችን የቀይ ባህር ጥያቄ አርጋ ይዛ መጣለች እና ዋናው ይሄ ምንጩ ሰማው የሚለው ግብጽ ከአፍሪካ ሀገሮች ጋር በመሆን ኢትዮጵያን ወደ ቀይ ባህር መውጫ እንድታገኝ ለማገዝ ዝግጁ መሆኗን በካይሮ የሚገኙ ውስጥ ታዋቂዎች ሹክ አሉኝ ነው የሚለው። ጉድ ግን እንደ ምንጮቹ ገለጻው ይሄ ሰውዬ እንደሚለው እንደ ጻፊው የውሳኔ ሐሳብ ባለፈው ሳምንት ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ደርሷቸዋል ይላል። በተጨማሪም ሐሳቡ ዋሽንግተን የተላከ ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ በአባይ ወንዝ ላይ ግድብ መገንባቷን ተከትሎ
በግብጽ የውሃ ድርሻ ላይ የተፈጠረውን የዓመታት ውዝግብ ለማስታረቅ ፍላጎት እንዳላቸው ገልጸዋል። እውነት ነው፣ አስታርቃለሁ ብሏል። አሁን ለጠቅላይ ሚኒስትር አብይ ደርሷል አልደረሰም ማረጋገጫ የለውም። ግብጽም ብላለች አላለችም ማረጋገጫ የለውም። ግን በጋዜጣ ምንጭ ይባላል። ይሄ ናሽናል ደግሞ የቆየ ነው። ለራሱ ክሬዲቢሊቲ ታማኝነት ስለሚጨነቅ በጣም የራቀ የውሸት መረጃ ይዞ ባይመጣም ያገኘውን መረጃ በተወሰነ አጋኑ ሊጽፉ ይችላል ተብሎ ሊወሰድ ይችላል። አሁን ጥያቄው ይሄ የግብጽ ጥያቄ ኢትዮጵያ ጥያቄውን ውድቅ ካደረገች ይላል ግብጽ በሱዳን በሶማሊያና በጅቡቲ ያላትን ከፍተኛ ፖለቲካና ወታደራዊ ተጽዕኖ እንዲሁም በደቡባዊ ቀይ ባህር ላይ ያለውን የባህር ኃይል ጥንካሬ በመጠቀም አዲስ አበባ የእነዚህን ሀገራት ወደቦች እንዳትጠቀም እንደምትዘጋ የሚገልጽ ነው። ሁለት ነገር ነው የላኩት። አሁን ምንድነው እኛ እጅ ያለው የመደራደሪያ አቅም የህዳሴ ግድብ ነው። በነገራችን ላይ የዚህ ህዳሴ ግድብ የኛ የውስጥ ፖለቲካ መቼም አይታደልም እንጂ አሁን የፈጠረልን የጂኦፖለቲክሱንም በሉት የበላይነት ተዘርዝሮ አልቅም። ቆጥረን ግን አልተጠቀምንበትም። ምክንያቱም ምስጋና ለኢትዮጵያ ፖለቲካ ኤሊቶች። እሱን ዋናው ነገር። አሁን ግብጽ ምንድነው የምትለው? ለምንድን ይሄን ማለት የፈለገችው ነው? ብዙ ሰዎች የግብጽና የኤርዶጋን የዲፕሎማሲ ሁኔታ በጣም ተሻሽሏል። ዋናው በሁለቱ መካከል የነበረው በግብጽ ታሪክ ዲሞክራቲካሊ ኤሌክትድ በነበሩ መሐመድ ሙርሲ የሚመራው የሙስሊም ብራዘርሁድ ፓርቲ አሸንፎ ፓርቲውን አፍርሰው ፕሬዝደንቱን ገለው ሬሳ አልሰጥም ብሎ አልሲሲና የነብሰ በላው የጀነራል ስብስብ በፈጸሙት ሁኔታ ቱርክ ሙሉ ለሙሉ ግንኙነቷን አቁማ ነበር። እንግዲህ በወዳጆቻቸው በአረቡና በምዕራቡ ዓለም ግፊት አሁን አሪፍ ግንኙነት ነው ያሉት። ኤርዶጋን እዚህ መጥቶ ሄደዋል። ከግብጽ ጋርም ጥሩ ግንኙነት ነው ያላቸው። ሁለቱም ሶማሌ ውስጥ አሉ። ሁለቱም እኛ የባህር በር ለማግኘት ከሶማሌላንድ ጋር የተፈራረምነውን ሜሞራንደም ኦፍ አንደርስታንዲንግ የሚያወግዙ እሱ ብቻ አይደለም፣ የእስራኤልን መምጣት አጥብቀው የሚያወግዙ ብቻ ሳይሆን ወደፊትም ፊት ለፊት ጦርነት ሊገቡ ይችላሉ ተብሎ የሚጠበቁ ሀገሮች ናቸው ከእስራኤል ጋር። ስለዚህ አሁን ዋናው ጥያቄ ግብጽ እኛ ከምንፈልገው ቀይ ባህር ጋር ግንኙነት የላትም። በኤርትራ መንግስት፣ በጅቡቲ፣ በሶማሊያ ላይ ከኢትዮጵያ የተሻለ የበላይነት ወይም ተጽዕኖ የማሳደር አቅም ስላለኝ የኔን የናይል ወይም የአባይ ውሃን ስምምነት ማለዘብ አንድ በምፈልገውም ካልቀረጻችሁ እዚህ አትደርሱም የሚል ይሄ በጣም በጣም ጋጠወጥ የሆነ ዲፕሎማሲ ነው። በምን መልኩ አንድን ሀገር እንደዚህ አንደርማይን አድርጎ በሌላ ሰዎች አክሰስ እኛ ላይ ሎጂስቲክ ማለት አንድ ሰው ጉሮሮ ማለት ነው። አንድ ሰው ጉሮሮውን ከዘጋው በቃ የሎጂስቲክ መግቢያና መውጫቸውን ኮንትሮል አድርጎ የህዳሴውን ግድብ ፍላጎቴን ካሟላሽ ይሄ በር እንዲከፈት አደርጋለሁ። እሱ ብቻ ሳይሆን እነዚህ ሀገሮች ኤርትራ፣ ሶማሊያና ጅቡቲ በምን ሂሳብ ነው የግብጽ የናይል ኢንተረስት እንዲሟላላት እነሱ ከኢትዮጵያ ጋር ያላቸውን የወደብ ጥቅም ይሁን ጉርብትና አሳልፈው የሚሰጡት የሚለው ራሱ እሱ ብዙ ስራ የሚፈልግ ነው። ጅቡቲ አሁን ግብጽ በቅርቡ ምን አድርጋለች? ስትራቴጂክ ፓርትነርሺፕ በተለይ ወደብን በማልማት ከዚህ በፊት ሰርቼዋለሁ። ሳውዲ አረቢያ ታጁራን ወስዳለች በኩባንያዋ። ኤርትራ የአሰብን ወደብ ለማልማት ከሳውዲ አረቢያ ጋር ንግግር መጀመራቸው ስምምነት አለ የሚባል በርካታ ይወጡ አሉ። በኤርትራ መንግስት የተረጋገጠ በሳውዲ አረቢያ መንግስት አለማለው የሚል ጉዳይ ባይኖርም የኤርትራው ፕሬዝዳንት በጣም በረጅም ጊዜ ተመላልሰው ሳውዲ አረቢያ እንደነበሩ እናውቃለን። አንድ ጊዜ እንደውም ከ5 ቀን በላይ መቆየታቸውን እናውቃለን። ግን ይሄ ጥያቄ የግብጽና የካይሮ ግንኙነት
በተለይ ቱርክ ከኛ ጋርም ካላት ሶማሌም ጋር ካላት መነሻነት የተወሰኑ አማራጭ ሊያመጡ ነው ወይ? ብልግናው እንደተጠበቀው ነው ማለት ነው። ሌላው ምንድነው? ሁለቱም ሀገራት እነዚህ ሱዳንና ግብጽና ቱርክ በሱዳን ፖለቲካ ውስጥ አሉ። አሁን የሱዳን ፖለቲካ አንድ ጥያቄ ነው። ግብጽና ቱርክ አሉበት። እንግዲህ ጽንፈኝነትን በመዋጋት ደረጃ የሱዳንን ፖለቲካ አያዋለው በሚል የውጭ ጉዳይ ሚኒስትር ፖሊሲ አንጻር ስንመለከታቸው ልዩነቶች እንዳሉ አልቡርሃን ውስጥ በዛ ደረጃ ጽንፈኛ አይደለም ብለው ያምናሉ። እዚህ ደግሞ በጽንፈኝነት ደረጃ እንከላከላለን የሚል ክፍተት እንዳለ ያሳያል። በቀደም እንደሰራሁት እነዚህ ሀገሮች በሊቢያም አሉ። አፍታርን ተጽዕኖ እያደረጉበት ነው። እነሱ የሚሄዱባቸው አጠቃላይ ኢንሰርክል የሚያደርጉት ዩኤኢን ቤዝ ያደረገ ሙቭመንት ነው የሚሄዱት ቱርክና ግብጽ። አሁን ግብጽ ለምንድን ያለችው ባህር ላይ እንዳደርስ አረጋለሁ ብላለች። ለምሳሌ እኛ ግብጽ ምንም አይነት አቅም የሌለባትን ሶማሌላንድ ውስጥ ቱርክም ሶማሌላንድ ውስጥ ጉል የሆነ ተጽዕኖ የላቸው። እኛ የበርበራ ወደብን የመጠቀም አማራጭ እጃችን ላይ አለ። የኬንያም ሩቅ ነው፣ እሱን የመጠቀም አማራጭ አለ። በምን መረጃና ራስ መተማመን ነው የህዳሴን ግድብ ካላለዘባችሁ ስምነቱን እንዳደርሱ አደርጋለሁ የምትለው ነገር በሀገራችን ላይ ያላት ትንታኔ የሚገርም ነው። እንደ ሀገር ያስቆጫል፣ ያናዳል። ደንበኛ ጋጠ ወጥነት ነው። በሌሎች ሀገር ኢንተረስት ላይ ተመስርታ የራሷን ኢንተረስት ለማስፈጸም በዛ ደረጃ እርግጠኛ ሆነው አልፈው ተርፈው በእኛ ባቆምነው ግድብ ላይ ያን ተጽዕኖ አመጣለሁ ሲሉ በጣም ግራ የሚገባ ነው። ግብጾች በዚህ ደረጃ ይናገራሉ። ይሄ ሰውዬ ነው ያለው። ስለዚህ የህልውና አደጋዬ ነው ስትል ነበረ። የኛም የባህር በር ጥያቄ የኢትዮጵያ የህልውና አደጋ ነው ተብሎ በመንግስት ተይዞ የሚሰራበት ነው። ስለዚህ ሁለት የህልውና አደጋዎች አሉና ይሄን እንደ ህልውና ከወሰዳችሁ የኔ ህልውና መታለዝብ ከሆነ ህልውናችሁን በዚህ ጋር ከፍታለሁ የሚል እርግጠኝነትና በእርግጥስ አቅም አላት የሚለው በጣም በጣም ገራሚ ነው። በእርግጥ በኢሳያስ በሶማሌና በግብጽ የኢትዮጵያ የሶማሌላንድን ወደብ ለመጠቀም የባህር በር ለማግኘት በተንቀሳቀሰች ጊዜ ያደረጉት ጥምረት አለ። ይህን ጥምረት በተለይ በወደብ አንጻር በሶማሌላንድ አንጻር ቱርክም እንደምትደግፈው በተለያየ ንግግሮቿና አቋሟ አይተናል። ግን ካይሮ በጅቡቲና በኤርትራ የሚገኙ ወደቦችና መንገዶችን ለማልማት ተስማምቻለሁ በሚል በአዲስ አበባ ላይ ተጽዕኖ የመፍጠር አቅም አላት ነው የሚለው። እንዳላት ይነገራል ይላል። ይሄ እውነት ነው? እኔ አላውቅም፣ አይመስለኝም። ከሆነም ለእኛ ውርደት ነው፣ እንደ ሀገር ውርደት ነው ለሁላችን። ሌላው ምንድነው? ግብጽ የጅቡቲን ዶራሌ የሚባለውን ወደብና የኤርትራን አሰብ ወደብ እንግዲህ አቅም እየገነባች ስለሆነ ነው የሚለው። ይህም የጦር መርከቦች ማረፊያና ጥቂት ወታደራዊ አባላት የሚሰፍሩበት ነው የግብጽ። ስለዚህ ሰርክል እያደረገች ከዚህ በፊት አረብ ሀገር ያልነበሩትን በአረብ ሀገር እንዲታቀፉ ሶማሊያን፣ ጅቡቲና ሱዳን ወስዳ ከታለች። ኤርትራም በራሱ ጊዜ ሄዶ ድምፅ የሌለው አባል ሆኗል። ያ ግን የህዳሴ ግድብን ከመገንባት እሷ መሰረትኩ ያለችውን ቀለበት ግን በጥሰነው ወጥተናል። ዛሬ አዲስ ህዳሴው ግድብ ካለቀ በኋላ ደግሞ በአዲስ የባህር ዙሪያ አካባቢ ቀይ ባህር ላይ ምክንያቱም ሰው ወደ 2000 ኪሎ ሜትር አካባቢ ነው ቀይ ባህር ያላት ዞራ ደግሞ በዚህ መልኩ መታ ያለቀውን ግድብ መደራደሪያ ልታደርግ ነው ማለት ነው። በጣም ይገርም ነው። ይሄ አላቅም ወይ እነሱ ፋንታሲ ካልሆነ በስተቀር ወይም እኛ እንዳገር የለንም ማለት ነው። ምክንያቱም አሁን ቅድም እንዳልኳችሁ ነው ሱዳንን ራሱ ፖርቱ ሱዳን አንዱ የዩኤኢ ከሱዳን ጋር ጦርነት ምንድነው
ፖርት ሱዳንን በ6 ቢሊዮን የአሜሪካ ዶላር አረማለሁ ብላ ዋናው ደግሞ ፐርፐዙ ምንድነው? ሱዳን ውስጥ የምታመርተውን በ300 ሺህ በ400 ሺህ ሄክታር ላይ ወስዳ የምታመርተውን በዛ አድርጋ ወደ ዩኤ ማስወጣት ነው አንዱ እቅዷ የነበረው። አልቡርሃን ያን እቅዷ ነው አንገቷ ላይ ቆመው። አሁን ግብጽ ያን ለማልማት ተስማምታለች። ሌላ አንድ ወደብ ደግሞ ማን አለ? ቱርክ የምታለመው አለ ሱዳን ውስጥ ስምምነት ላይ ተደረሰ። ሩሲያም ትመጣለች በቀይ ባህር ጋር ለማረፍ ከአልበሽር ጀምሮ ተፈራርመዋል። አልቡርሃን ሄዶ እንደገና ይህን ጉዳይ አስቀጥሉታል። ስለዚህ ምን ማለት ነው? ባህሩ እንግዲህ የባህር ዳርቻ ላላቸው ሀገር ብቻ መሆን እንዳለበት ነው እያለች የምትሰብክ የቀይ ባህር በቃ ዳርቻ ላላቸው እንጂ አይል የምትል ሀገር አሁን አልፋ ተርፋ ህዳሴን ግድብ በዚህ ለመጠምዘዝ መታለች ነው። ኦኬ ይሄ ምክንያቱም 20 ኪሎ ሜትር የሚሆን የሶማሌላንድ ያሳበዳት ምን ብንሰጣት ነው? ግን ትልቁ ጥያቄ እሱ አይደለም። ትልቁ ጥያቄ እሱ አይደለም። ግብጽ ለኢትዮጵያ ባህር ሰጣለሁ ብላ ያስቀመጠችው ቅድመ ሁኔታ ይህ አሳፋሪ ነው። እኔ አይመስለኝም። ግን የግብጽን ፍላጎት የሚመልስ ኢትዮጵያ ያለው ነው ጥያቄ። ይሄን መመለስ የሚችል ኢትዮጵያ ያለው ነው። አንደኛ ከኛ ቴክኒካል ግሩፕ ጋር ያልተግባቡበት ድርቅ በሚባለው ራሱ ዴፊኒሽን ድርቅ የማድርቅ የኛ ድርቅ የሱዳን ድርቅ የግብጽ ድርቅ አንድ ነው። ድርቅ እሱ ብቻ አይደለም፣ የተራዘመ ድርቅ ይላሉ። የተራዘመ ድርቅ ብቻ አይደለም፣ በጣም የተራዘመ ድርቅ የሚሏል። በእነዚህ ሁሉ ከፋፍለው ህዳሴ ግድብ ውስጥ የሚያዘውን ውሃ መጠን አስልተው በዛ እናንተ ሀገር ሲከሰት በዚህ ሬንጅ ውሃ ትለቃላችሁ የሚሉ እሱ ብቻ አይደለም። አሁን ከገነባችሁት የህዳሴ ግድብ ውጪ ወደ ኋላው ካስኬዳል ወደ ኋላ ምን ገነባው አሁን በቅርብ እንግዲህ ጀመር ነው መረጃ የለኝም። ረጅም ጊዜ አንዱ የተያዘው ቅድ መንደያ ነው 60 ቢሊዮን ሜትር ኩብ ውሃ ይዛል የተባለው እስከ 400,000 ሄክታር እናለማበታለን የተባለው አሁን ከተሻሻለ አላቅም በጊዜው 1800 ሜጋዋት እናመነጭበታለን የተባለው እንደውም በዛ እኔ የናይል ዛ ስልጠና ላይ ይሄ አብዛኛው ለግብጽ ነው የሚሸጠው ተብሎ በዛ በውይይት ሲነሳ የነበረበት ወደ ኋላ 4 አለ ምን ገነባው ይሄን ሁሉ ታቆማላችሁ አዲዮስ እዚህ ጋር በቃ የሚል ይሄን ሊስማማ የሚችል ኢትዮጵያዊ ከየት ነው የሚመጣው? ዶናልድ ትራምፕ ምንድነው የፈለጉት? ቀላል ነው። የአብርሃም አኮርድን ለእስራኤል ፍላጎት ለማስፈጸም ኢትዮጵያን ለግብጽ ኢንተረስ ኮምፕሮማይዝ አድርጊን ኮምፕሮማይዝ ካረክሽ ይሄ የሚባል እንግዲህ የፈረደበት የአይኤምኤፍ እና ምናልባት የወርልድ ባንክ ገንዘብ ይለቀቃል። ይሄም ተቀልብሷል። ሱዳን ላይ በነበረው የቴክኒካል ቡድኑ ምክክር ላይ ከ15 እስከ 20 ዓመት ባለበት ጊዜ ሙሉትና 17 ቢሊዮን የአሜሪካ ዶላር ወርልድ ባንክ እንዲያቀርብላችሁ አደርጋለሁ። በየአመቱ የምታገኙትን የ1 ቢሊዮን ዶላር የኃይል ሽያጭ እኔ ተካላችኋለሁ አርዝሙ ተብሎ በ5-7 ዓመት ውስጥ ምን ፈልገውን ይዘናል። ይሄ ሁሉ ከሽፏል። ሰው ፋይናል የቀረው አስገዳጅ ስምምነት ነው። ውሃው እንዴት እንደሚለቀቅላቸው በጣም አሳዛኙ ፓርት ጠቅላይ ሚኒስትር መለስ የሰሩትና አሁን ግብጾችን በአደባባይ መቆም ያቃታቸው አብረን እንስራ ተብሎ የቀረበላቸው ኦፈር ሁሉ ዙር አድርገዋል። 30-20 ሱዳንና ግብጽ አዋጡ እኛ 50ውን እንሸፍን ተብሎ ማለት ነው። ይሄን ሁሉ ፖሲቢሊቲ ቅድም ያልኳችሁትን በእኛ ጥረት የታለፈ ጉዳይ ላይ የባህር በር ላይ አደርሱም። ይሄን ግድብ አንደኛ አይሆንም እንኳን አስተዳደሩን ምን ለቀው ህንጻውን እኮ ዋናውን ግድብ እኮ አቁመናል። ያን መቀልበስ ያልቻለች በሰዎች ሀገር ኢንተረስ ውስጥ ተደብቀኝ ታደርጋለች ማለት የማይዋጥ ነው። ግን አላቅም ምክንያቱም ዘ ናሽናል ዩኤኢ የሚታተም ጋዜጣ ነው። ዩኤኢ ከግብጽ ጋር ጥሩ ግንኙነት ነው ያላት። ቀይ ባህር ላይ በነገራችን ላይ እንደ አዲስ ከተማ ዩናይትድ አረብ ኤሚሬት በ30 ቢሊዮን የአሜሪካ ዶላር
ትልቅ ከተማ እየገነባች ነው። 30 ቢሊዮን ዶላር ነው በነገራችን። ይሄ ይሆናል አይሆንም እኔ አይመስለኝም፣ በፍጹም አይመስለኝም። ግን አጠቃላይ መረጃው ይሄን ይመስላል። የግብፅን ጥያቄ የሚመልስ አስማተኛ ኢትዮጵያዊ እንግዲህ ይገኛል አይገኝም አይታወቅም። እኔ ግን አይመስለኝም። ስለዚህ ይህን አጀንዳ በዚህ እናደርግና የሶማሌ መንግስት ለአየር ኃይሉ አዲስ ትንሣኤ ይዞ መጥቷል። ምንድን ነው ይዞ የመጣው? አብራችሁ ነው። አሁን የሶማሊያ መንግስት እንግዲህ ያለበትን አጣብቂ የምታዩት የሶማሊያ አየር ክልል በአብዛኛው በአሜሪካ ነው የሚጠበቀው። ቱርክም አለች። አሁን እነ ሼህ ሐሰን የራሳችን ግዛት መጠበቅ አለብን፣ የህልውና የሉዓላዊነት ችግር ውስጥ እየገባን ነው፣ በራሳችን ፍላጎት የምናዘው አየር ኃይል ያስፈልገናል ብለው 24 የጂኤፍ 17 ታንደር የሚባል የጦር ጀት ከፓኪስታን ጋር ለመግዛት ድርድር ላይ ናቸው። 24 በ900 ሚሊዮን ዶላር፣ አንዱ ከ20 እስከ 30 ሚሊዮን ዶላር የሚገመት ነው። በጣም ክፍያው አነስተኛ ግን በጣም ውጤታማ የጦር ጀት መሆኑ ተነግሯል። አሁን ሶማሊያ ምንድን ነው የአየር ኃይሉን ውጊያ አቅሟን ለመመለስ እየሰራች ነው። ይሄ አንድምታው ምንድን ነው? ስለዚህ በዚህ ወር ላይ አሁን የሶማሊያው አየር ኃይል አዛዥ መሐሙድ ሼክ አሊ ወደ ኢስላማባድ ያደረጉት ጉብኝትን ተከትሎ ነው እንግዲህ መነቃቃት የታየበት ድርድር ነው። የሶማሊያ አየር ኃይል ትንሣኤው ነው። ሶማሊያ ከ10 ዓመታት በፊት በማዕከላዊ መንግስት መፍረስ ምክንያት ያጣችውን የጦር አውሮፕላን ኃይል መመለስ ማደራጀት በአስቸኳይ ያስፈልጋታል ብለዋል። መከላከያ ሚኒስትሩ ምንድን ነው አያይዘው ያሉት? የግዢውን አስፈላጊነት ነው ያስረዱት። ምን አሉ? የሀገራችን የአየር ክልል በሶማሊያ ህዝብ ላይ ሊጠብቅ ይገባል ብለዋል። አክሎም ይህ ስምምነት የጦር ጀቱን ስለመግዛት ብቻ ሳይሆን አሉ የሉዓላዊነት መገለጫና የተቋማዊ ጥንካሬ ውልደት ነው ብለዋል። አሁን ምንድነው በዚህቹ በቀጠናችን ከፍተኛ ሆነ ምን እያየን ነው? የጦር መሳሪያ ግዢ እሽቅድድም ውስጥ እየገባ ነው ማለት። አንዱ እንግዲህ ከ30 እስከ 40 ሚሊዮን ዶላር ነው የሚገመተው። የፓኪስታን መከላከያ ሚኒስትርም ራዛ ሀያት አረጋግጧል። ሚኒስትሩ እንደውም እንደሚሉት በምዕራቡ የሚመረቱት አማራጮችን የበለጠ የረቀቀ ቴክኖሎጂ ሊኖራቸው ቢችልም አሉ የፓኪስታን ዋጋቸው ከ3 እጥፍ ባነሰ ግን ውጤታማ በሆነ መልኩ አስተማማኝ የሆነ የሶማሊያን መንግስት በጀት ያገናዘበ ግዢ ነው ተብሏል። አጠቃላይ 900 ሚሊዮን ዶላር ነው የሚከፍሉት። ስለዚህ ይሄ መሸጡ አንድ ነገር ነው። በ2025ም በፓኪስታንና በህንድ መካከል በተቀሰቀሰው ግጭት እንግዲህ ራፋል ጨምሮ ይሄ ጦር ጀት ተሳታፊ ነበር። የጂኤፍ 17 ተዋጊ ጀትን አንዱ ተሳታፊ ነበር። ግን ምንድነው ኢምፓክቱ? በምስራቅ አፍሪካ ያለው የጦር መሳሪያ ሽሚያና የሶማሊያ ግዢ የሚያሳድረው ተጽዕኖና እጅግ አሳሳቢና ትኩረት የሚሻ ጉዳይ ነው የሚሉ ባለሙያዎች ብቅ እያሉ አሁን የሶማሊያ የአየር ኃይል ግንባታ ስትራቴጂካዊ ፋይዳው ምንድነው ነው? አንዱ እነሱ የሚሉት ከጸረ ሽብር ባለፈ ሶማሊያ እስካሁን የአየር ድጋፍ የምታገኘው ከአሜሪካኖች ነው። በተለይ ድሮኖችን በተመለከተ እንዲሁም ቱርክ አለች። የራሷን ተዋጊ ጀቶች መያዟ ከውስጥ ጠላት አልሸባብ ባለፈ ምን አለች? የውጭ ጥቃትን ለመከላከል ያለንን ቁርጠኝነት ያሳያል፣ በሉዓላዊነታችን ላይ የሚቃጣውን እያለች የሉዓላዊነት ምልክት ነው። ተቋማዊ አዲስ ግንባታው የአየር ኃይል ምስረታው ሶማሊያ ሉዓላዊ የሆነ የምታዝበት አየር ጣቢያ የጦር ጀቶችን አላት ማለት ነው። ሶማሊያ የአየር ክልሏን በራሷ ልጆች ለመጠበቅ ማሰቧ ከጎረቤት ሀገራት ጋር ካላት የላላ ዲፕሎማሲያዊ ውጥረት ምላሽ ሊሆን ይችላል። ከነገ ዛሬ ጥቃት ይደርስብኛል ብላ ጎረቤቶቿን በመፍራት ሌላው ምንድነው በምስራቅ አፍሪካ ያለውን የጦር መሳሪያ ሽሚያ አርምሬስ ያቀጣጥለዋል።
ለዚህ እንደመነሻ ባለሙያዎች የሚያነሱት በኢትዮጵያ በኩል በቅርቡ በሩሲያ ሱ-37 ጦር ጀቶችን በይፋ ግዢን መነገሩ ግን በይፋ ማሳየቷ በአካባቢው ላይ ትንሽ ጫና ፈጥሯል። ከሁሉ በላይ ግን ያስደነገጣቸው የባህር ኃይሉን የማቋቋምና ውስጣዊ ዝግጅትን በተመለከተ ጎረቤት ሀገሮች በከፍተኛ ሁኔታ የኢትዮጵያን የመከላከያ ኃይል ፍላጎት እንዲፈሩትም እንዲጨነቁም አድርጓቸዋል ነው የሚለው። ግብፅ አሁን ምንድን ነው እያለች ያለችው? በሶማሊያ በኤርትራ በኩል ያላትን እንግዲህ ምንድን ነው ወታደራዊ ጣልቃ ገብነትና ዘሶኮልድ ምንድን ነው የወደብ እደሳ የማሻሻል አብሮ የመስራት በሚለው ሁኔታ ላይ ስምምነት ገብታለች። ይህ የሚያሳየው አንዱ ምንድን ነው የአርም ሬሱ መገለጫ ነው። ምክንያቱም ወደ 3-4 መርከቦች ከፍተኛ ጦር መሳሪያ ጭነው ከዚህ ዘግበናል ሶማሊያ አራግፈዋል። 10,000 ጦር የግብፅ ተንቀሳቅሷል እና ይሄ በጣም ከባድ ነው።